ከ10 ሰዎች አንዱ በሕይወቱ ቢያንስ አንድ ጊዜ በዚህ አስከፊ ህመም ይያዛል። ምናልባትም አሁን ይህንን ቪዲዮ እያዩ ያሉት እርስዎ አንዱ ሊሆኑ ይችላሉ። ያ ተረከዞ ላይ የሚሰማው የመውጋት ስሜት ዝም ብሎ የመጣ አይደለም። የውስጥ እግርና የተረከዝ ህመም በተደጋጋሚ ሲኖር እንደ ህመሙ አይነትና ባህሪ የተለያዩ ምክንያቶች አሉ። ጠዋት ከእንቅልፎ ሲነቁና የመጀመሪያውን እርምጃ ወደ መሬት ሲያደርጉ ተረከዞ ላይ እንደ መርፌ የሚወጋ ወይም የሚቆርጥ ህመም ይሰማዎታል? ጥቂት እርምጃዎችን ከተራመዱ በኋላ ህመሙ እየቀነሰ ይሄዳል? ምናልባት ረጅም ሰዓት ተቀምጠው ተነስተው ለመራመድ ሲሞክሩ ህመሙ በከፍተኛ ሁኔታ ይመለስቦታል? ይህ በብዙ ሰዎች ላይ የሚታየውና የዕለት ተዕለት እንቅስቃሴን የሚያስተጓጉለው ህመም ፕላንታር ፋሻይተስ ይባላል። ዛሬ በዚህ ቪዲዮ ስለ ህመሙ ምንነት፣ ስውር ስለሆኑት መንስኤዎቹና በቤታችን ውስጥ ልናደርጋቸው ስለምንችላቸው ቀላል መፍትሄዎች በዝርዝር እንመለከታለን። ሰላም፣ ዶክተር ትንሣኤ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እና ያላችሁን ጥያቄ በአስተያየት መስጫው ስር ያስፍሩልኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የተረከዝ ህመም ገጥሟቸው ወደ ህክምና ተቋም የሚሄዱ ሰዎች የሚያጋጥማቸው የተለመደ ችግር የእግር ጅማት መቆጣት ነው። ይህም በህክምና ቋንቋ አጠራር ፕላንታር ፋሻይተስ ይባላል። በዚህ ችግር የተጠቁ ሰዎች ጠዋት ላይ ከእንቅልፋቸው በሚነሱ ጊዜ ወይም ረዘም ላለ ሰዓት አረፍ ብሎ ሲነሱ ተረከዛቸው ላይ የውጋት ስሜት ይሰማቸዋል። አልፎ አልፎ ደግሞ የህመሙ ስሜት ባስ ካለ እስከ ቁርጭምጭሚት ድረስ የሚደርስ የውጋት ስሜት ይኖራቸዋል። ታዲያ በዚህ ጊዜ እግርን ማንቀሳቀስ የውጋት ስሜት ስለሚፈጥር ቁጭ ባሉበት ራሱ እግራቸውን ሲያንቀሳቅሱ የህመም ስሜት ሊኖራቸው ይችላል። በተለይ ደግሞ ጠዋት ላይ ከአልጋቸው እግራቸውን ወደ መሬት ሲያወርዱ የህመም ስሜት ስለሚሰማቸው በሚንቀሳቀሱበት ጊዜ የማስነከስ ባህሪ ሊኖረው ይችላል። ወይ ደግሞ አብዛኛውን ጊዜ ይህ ችግር ያለባቸው ሰዎች ህመሙን ለመቋቋም ሲሉ ጠዋት ላይ ተረከዛቸውን መሬት ሳያስነኩ በጣታቸው ብቻ ሊራመዱ ይችላሉ። ነገር ግን ህመሙ እየተሰማቸውም ቢሆን ቀስ በቀስ እንቅስቃሴ ሲያደርጉበት ህመሙ ሙሉ በሙሉ ባይጠፋም ቀስ እያለ ህመሙ እየቀነሰ ይሄዳል። ታዲያ ከዚህ በተጨማሪ ከወትሮ ከተለመደው በላይ ረጅም ሰዓት የሚቆሙ ከሆነ ወይም ደግሞ በእግራቸው ረጅም ርቀት የሚጓዙ ከሆነ የውጋት ስሜት በድጋሚ ይጀምራል። ታዲያ ይህ ህመም የሚፈጠረው የውስጥ እግር ላይ ባለ ሰፊ ጅማት ላይ ቁጣ በሚፈጠርበት ጊዜ ነው። ይህንም ለመረዳት ከቁርጭምጭሚት በታች ያለውን የእግር ክፍል ስንመለከት በሶስት መደብ የተከፋፈሉ 26 አጥንቶችን ይይዛል። ታዲያ አንድ ሰው ቆሞ በሚራመድበት ጊዜ የሰውየው ሙሉ የሰውነት ክብደት የሚያርፈው እነዚህ 26 አጥንቶች ላይ ነው። ታዲያ እነዚህ አጥንቶች የአንድ ሰው ሙሉ የሰውነት ክብደትን ተሸክመው አንድ ሰው በሚንቀሳቀስበት ጊዜ የሰውነት ክብደቱን ለመሸከም እንዲችሉ በሚረዱ ጠንካራና ሰፊ ጅማቶች እርስ በርስ የተያዙ ናቸው። ከእነዚህ ጅማቶች ውስጥ ሰፊውና ጠንካራው ጅማት ይህ ተረከዝን ከእግር መዳፍ ጋር የሚያገናኘው ጅማት ነው። ይህም በሕክምናው አጠራር ፕላንታር ፋሻ ይባላል። ከቆዳ ስር ሆኖ የውስጥ እግር ውጫዊ ቅርጽን የሚሰጠው ይህ ሰፊ ጅማት ነው። ታዲያ ይህ ጅማት ከስር ከተረከዝ አጥንት ጋር የተያዘ ስለሆነ እዚህ ጅማት ላይ የሚኖር መቆጣት ሲኖር የውስጠኛው የተረከዝ ክፍል ላይ የውጋት ስሜት ይፈጥራል። ይህም ችግር ፕላንታር ፋሻይተስ በመባል ይታወቃል። ታዲያ የዚህ አይነት የተረከዝ ህመም መንስኤው ምንድን ነው? በቤት ውስጥ እንዴት ልናክመው እንችላለን? የዚህ አይነት የተረከዝ ህመም በብዙ ምክንያቶች ሊከሰት ይችላል። ለምሳሌ አብዛኛውን ጊዜ በስራም ሆነ በሌላ ምክንያት አንድ ሰው ረዘም ላለ ሰዓት መቆም የሚያዘወትር ከሆነ የሰውነት ክብደት መጨመርና ረጅም የእግር ጉዞ ማድረግ ለዚህ አይነቱ የተረከዝ ህመም አጋላጭ መንስኤዎች ናቸው። ከዚህም በተጨማሪ በተረከዝ ላይ በሚደርስ ግጭት ምክንያት በባዶ እግር ወይም ደግሞ ደረቅና ምቹ ያልሆነ ጫማ አድርጎ ለረጅም ጊዜ እንቅስቃሴ ማድረግን ማዘውተር፣ በተፈጥሮና በተጓዳኝ በሽታ ምክንያት የሚፈጠር የእግር አቀማመጥ መዛባት እና የተረከዝ ቆዳ መሳሳት ሲኖር እዚህ ጅማት ላይ ከልክ ያለፈ ጫና ስለሚያሳድር በጊዜ ሂደት የተረከዝ ህመምን ሊፈጥር ይችላል። ታዲያ የዚህ አይነቱ የተረከዝ ህመም ብዙ አይነት የህክምና አማራጮች ቢኖሩትም ነገር ግን አጥጋቢ የሆነ ለውጥ ለማግኘት የተወሰኑ ወራቶችን ይወስዳል። አንድ ሰው የዚህ አይነት የተረከዝ ህመም ባጋጠመው ጊዜ ህመሙ የመጣው ከተጓዳኝ የጤና ችግር እንዳልሆነ ለማረጋገጥ ሐኪም ጋር ቀርቦ ምርመራ ማድረግ ያስፈልጋል። ችግሩ የጅማት መቆጣት ብቻ መሆኑ በሐኪም ከተረጋገጠ ያለ ሐኪም እገዛ በቤት ውስጥ የሚደረጉ እንቅስቃሴዎችን በመጠቀምና አጋላጭና አባባሽ ሁኔታዎችን በማስወገድ ብቻ
ጥሩ ለውጥ ማግኘት ይቻላል። ታዲያ ለዚህ አይነት የተረከዝ ህመም የሚሆኑ አባባሽ ሁኔታዎችን ከማስወገድ ስንጀምር የመጀመሪያው የሚሆነው ተግባር ከህመሙ እስከሚያገግሙ ድረስ በባዶ እግር መንቀሳቀስን ማስወገድ ያስፈልጋል። በተጨማሪም ደረቅ የሆኑና የማይመቹ ጫማዎችን አለመጠቀም፣ ለተወሰነ ጊዜ ብቻ የረጅም ርቀት ጉዞ ማድረግ እና ለረጅም ሰዓት መቆምን መቀነስ ያስፈልጋል። ቀለል ያሉ ስፖርታዊ እንቅስቃሴዎችን ማድረግ ወይም ደግሞ እንቅስቃሴ በሚደረግበት ጊዜ ምቾት ያለውን ጫማ መጠቀም፣ ከተቻለ ደግሞ ለዚህ ተብለው የሚዘጋጁ የተረከዝ ድጋፎችን መጠቀም ያስፈልጋል። በቀጣይ ደግሞ መደረግ ያለበት የእግር ጅማቶችን ቀስ በቀስ የመለጠጥ እንቅስቃሴ ማድረግ ነው። ይህም ማለት ጠዋት ላይ ወይም በማንኛውም ጊዜ ረፍት አድርጋችሁ ስትነሱ የታመመውን እግር በዚህ መልኩ ጉልበት ላይ በማድረግ አውራ ጣትን በዚህ መልኩ ለ30 ሰከንድ ወጥሮ ማቆየት ነው። ይህንን በምታደርጉበት ጊዜ በአንደኛው እጃችሁ ተረከዝ ስር ያለውን ጅማት ጫን ብሎ በማየት በደንብ የተወጠረ መሆኑን በዚህ መልኩ ማረጋገጥ ያስፈልጋል። ይህንን ተግባር ሁልጊዜ በቀን እንቅስቃሴ ከመጀመራችሁ በፊት ለ3 ጊዜ ያህል መደጋገምና መለማመድ ያስፈልጋል። ከዚህ በተጨማሪ ደግሞ እረፍት ከማድረጋችሁ በፊት በፕላስቲክ የተሞላ ቀዝቃዛ ውሃ ወይም በረዶ በማዘጋጀት ከ5 እስከ 10 ደቂቃ ያህል እንደዚህ ማድረግ። ይህንም ለ2 ሳምንት ያህል ከተለማመዳችሁ በኋላ በሚቀጥለው ሳምንት ደግሞ ከዚህ ከፍ ባለ መልኩ የሚሰራ የጅማት መወጠር እንቅስቃሴ ይሰራል። ይህን ለማድረግ ፎጣ መጠቀም ትችላላችሁ። ፎጣውን በዚህ መልኩ በማጠፍ ጠዋት ላይ እንቅስቃሴ ከመጀመራችሁ በፊት በእግር ጣታችሁ ፎጣው ላይ በመቆም በዚህ መልኩ ከፍ ዝቅ እያሉ እንቅስቃሴ ማድረግ። ይህን እንቅስቃሴ ለማድረግ በመጀመሪያ ፎጣው ላይ በሁለት እግራችሁ ቆማችሁ ከ20 እስከ 30 ጊዜ ከፍ ዝቅ ማለት፣ በመቀጠልም ለ5 ደቂቃ ያህል እረፍት ወስዳችሁ ይህንን እንቅስቃሴ ለ3 ጊዜ ያህል መደጋገም ያስፈልጋል። በአጠቃላይ ይህንን እንቅስቃሴ ለ2 ሳምንታት በቀን ካደረጋችሁ በኋላ በሚቀጥለው ሳምንት ደግሞ በአንድ እግር ሆናችሁ እግራችሁን እያቀያየራችሁ በዚህ መልኩ ይህንን እንቅስቃሴ እየደጋገሙ ማድረግ ያስፈልጋል። ታዲያ ይህን እንቅስቃሴ በአጠቃላይ ለ1 ወር ከ15 ቀን ሞክራችሁ የህመም ስሜታችሁ የማይቀንስ ከሆነ ወይም ደግሞ ይህን እንቅስቃሴ ስታደርጉ የህመም ስሜታችሁ እየባሰ የሚሄድ ከሆነ ሐኪሙን ማማከር ይኖርቦታል። ለዚህ አይነት ህመም በሐኪም ከሚሰጡ የህክምና አይነቶች አንዱ ተረከዝ ላይ የሚወጋ ስቴሮይድ መድኃኒት በመጠቀም ህመሙን በአማካኝ እስከ 3 ወር ድረስ ህመሙን ማስታገስ ይቻላል። እንዲሁም ደግሞ የፒአርፒ እና የሾክ ዌቭ ህክምና የመሳሰሉ የህክምና አማራጮች ጥቅም ላይ ሊውሉ ይችላሉ። ታዲያ እነዚህ የህክምና አማራጮች ተሞክረው ምንም አይነት መፍትሄ ሳይገኝ ህመሙ ከ6 ወር ወይም ከ1 ዓመት በላይ የቆየ ከሆነና ዕለታዊ እንቅስቃሴን የሚገድብ ከሆነ የቀዶ ጥገና ህክምና የመጨረሻው አማራጭ ይሆናል። ከዚህ ውጭ ያሉ የተረከዝ ህመሞች ለምሳሌ የተረከዝ አጥንት ስብራት ሲኖር፣ የተረከዝ አጥንት ላይ የአፈጣጠር ችግር ሲኖር፣ እንዲሁም የውስጥ እግርና የተረከዝ ቆዳ ላይ የሚፈጠር ኪንታሮት ሲኖር ከዚህ ለየት ያለ የተረከዝ ህመም ስሜትን ይፈጥራሉ። ወይም ደግሞ አንዳንድ ጊዜ በተለያዩ ምክንያቶች ወደ እግር የሚሄዱ የተለያዩ የነርቭ መስመሮች ላይ ጉዳት የሚከሰት ከሆነ እግር ላይ የመደንዘዝና የማቃጠል አይነት ህመምን ሊፈጥሩ ይችላሉ። የተረከዝ አጥንት ላይ ስብራት ሲኖር ከእንቅስቃሴ ጋር የተያያዘ የህመም ስሜት ሊፈጥር ይችላል። አብዛኛውን ጊዜ ከበድ ያለ ነገር ከመሸከም ጋር ተያይዞ እና ደረቅ ወለል ላይ ለረጅም ጊዜ በመንቀሳቀስ ህመሙ እየጨመረና እየባሰ ሊሄድ ይችላል። የዚህ አይነት ችግሮች በሚያጋጥሙበት ጊዜ የራጅ ምርመራ ተደርጎ እንደ ስብራቱ አይነት ህክምና የሚሰጥ ይሆናል። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።